ደብረ ጽዮን በመጨረሻው ሰዓት መለሳለስ ለበርካቶች አልተዋጠላቸውም። ወደ 4 ኪሎ የሚላከው ደብዳቤ ከበስተጀርባው ምን ይኖረው በርካቶችን እያጠራጠረ ይገኛል። የህወሓት አመራሮች በተለያዩ ጊዜያት ወደ ፌዴራል መንግስቱ ያነጋግሩኝና የሽምግልና ልኡካንን በመላክ ላይ እንደሚገኙ የውስጥ ምንጮች ከባባድ መረጃዎችን እያጋለጡ ይገኛሉ። ሰሞኑንም ይህንን ተልዕኮ ያነገቡ ከተለያዩ አካላት የተውጣጡ ሽማግሌዎች በፌዴራል መንግስቱና በህወሓት መካከል ድልድይ ለመሆን እንቅስቃሴ መጀመራቸው ታውቋል። ይህ እንቅስቃሴ በሁለት ወገኖች መካከል ያለውን ግንኙነት ወደ አዲስ ምዕራፍ ሊያሸጋግር የሚችል ቢመስልም ከዚህ ቀደም ከነበሩት ልምዶችና አሁን በምድር ካለው ተጨባጭ ሁኔታ አንጻር በርካታ ጥያቄዎችን አስነስቷል። ህወሓት በፕሪቶሪያው ስምምነት እንዲሁም በተፈናቃዮች ጋር በተያያዘ የፌዴራል መንግስቱን በተደጋጋሚ ሲከስ ቆይቷል። ከዚህም አልፎ ተርፎ ወደ ወታደራዊ እንቅስቃሴ ለመግባት እንደሚገደድ በተለያዩ ጊዜያት መግለጫዎችን ሲያወጣ መቆየቱ የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድም ለጦርነት እየተዘጋጁ ነው የሚሉ ከባባድ ክሶችን ሲያሰሙ ቆይተዋል። ታዲያ ድንገታውን ምን ተገኘ? ህወሓት ለምን እንዲህ ማድረግ ፈለገ? ከበስተጀርባው ያለው እውነት ምንድነው? ሾልኮ የደረሰንን መረጃ በዝርዝር የምናስደምጣችሁናል። የኢትዮ ኤርትራን ጦርነት ያስቀረው የኢራኑ ጦርነት። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። የታርጌት ኒውስ ነው። ለሳት ያዝናቸውን ዝርዝር መረጃዎች እናስደምጦ እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። የህወሓት አመራሮች በተለያዩ ጊዜያት ወደ ፌዴራል መንግስቱ ያነጋግሩኝና የሽምግልና ልኡካንን በመላክ ላይ እንደሚገኙ የውስጥ ምንጮች አረጋግጠዋል። ሰሞኑን ይህንን ተልዕኮ ያነገቡ ከተለያዩ አካላት የተውጣጡ ሽማግሌዎች በፌዴራል መንግስቱና በህወሓት መካከል ድልድይ ለመሆን እንቅስቃሴ መጀመራቸው ታውቋል። ይህ እንቅስቃሴ በሁለቱ ወገኖች መካከል ያለውን ግንኙነት ወደ አዲስ ምዕራፍ ሊያሸጋግር የሚችል ቢመስልም ከዚህ ቀደም ከነበሩት ልምዶችና አሁን በምድር ላይ ካለው ተጨባጭ ሁኔታ አንጻር ግን በርከት ያሉ ጥያቄዎችን አስነስቷል። የህወሓት የሽምግልና ጥያቄ ከልብ የመነጨ የሰላም ፍላጎት ይሁን ወይ ስትራቴጂካዊ የጊዜ መግዣ ስልት ለጊዜው በግልጽ ባይታወቅም በድርጅቱ በኩል የሚታዩ ተቃራኒ ተግባራት ግን ከፍተኛ ጥርጣሬን የሚጭሩ ናቸው። በአንድ በኩል ለሰላም ንግግር ሽምግልና እየላከ በሌላ በኩል ግን ሀገርን ለማፍረስ ከሚንቀሳቀሱ ኃይሎች ጋር ጥምረት መፍጠሩና በየቀኑ አዳዲስ ታጣቂዎችን የማሰልጠን ተግባር መቀጠሉ የሂደቱን ቅንነት ጥያቄ ውስጥ ይከተዋል። ይህ አይነቱ የሁለትዮሽ አካሄድ በጠረጴዛ ዙሪያ ከሚደረገው ስምምነት በተቃራኒ በተግባር የሚታዩ እንቅስቃሴዎች ለሰላም ሂደቱ እንቅፋት ሊሆኑ እንደሚችሉ ይገመታል። የፕሪቶሪያው የሰላም ስምምነት ዋነኛ ዓላማ በአንድ ሀገር ውስጥ ሁለት ሰራዊት እንዳይኖርና የታጠቁ ኃይሎች በዲዲአር ትጥቅ የማስፈታትና መልሶ የማቋቋም ሂደት ውስጥ እንዲያልፉ የሚደነግግ ነበር። ይሁን እንጂ ስምምነቱ ከተፈረመ በኋላም ህወሓት በየጊዜው ስልጠናና ትጥቅ የማከማቸት ስራ ላይ መጠመዱ በስምምነቱ የተቀመጡትን መርሆች የሚጻረር ተግባር ነው። በተጨማሪም በስምምነቱ ወቅት አከራካሪ ቦታዎች በህገ መንግስቱ አግባብ በህዝብ ውሳኔ እልባት ያገኛሉ ተብሎ በፊርማ ቢረጋገጥም አሁን ላይ ግን አከራካሪ የሚባል ቦታ የለም የሚሉ ይፋዊ መግለጫዎች የተሰጡ መገኘታቸውን ቀደም ሲል የተደረሰውን ስምምነት ወደ ማፍረስ የሚያመራ አካሄድ መሆኑን ያሳያል። ይህ የሽምግልና እንቅስቃሴ መንግስትን በማዘናጋት ወታደራዊና ፖለቲካዊ ንቃቱን እንዲላላ ለማድረግ የታለመ ሊሆን እንደሚችልም ይነገራል። ስምምነቶችን በተግባር ከመተርጎም ይልቅ በሽምግልና ስም የሚገኘውን ጊዜ ለተጨማሪ ዝግጅትና ለዲፕሎማሲያዊ ፕሮፓጋንዳ መጠቀም የተለመደ የፖለቲካ ስሌት ነው። በመሆኑም ፌዴራል መንግስቱ ከዚህ ቀደም ከደረሱት ክስተቶች በመማር ይህንን የሽምግልና ጥያቄ ከፕሪቶሪያው ስምምነት ተጨባጭ አፈጻጸም አንጻር በጥንቃቄ ሊመረምረው ይገባል ሲሉ አንድ ከፍተኛ የመንግስት ምንጭ ለመረጃ ምንጫችን አስተያየታቸውን ሰጥተዋል። በሌላ በኩል የተደረሰውን ስምምነት እየጣሱ አዳዲስ ንግግሮችን መፈለግ ሰላምን ከማምጣት ይልቅ ሂደቱን ይበልጥ ውስብስብ ሊያደርገው እንደሚችል ተንታኞች በስፋት ይገልጻሉ። አሁን ላይ ህወሓት አሸማግሉኝ ወይም ደግሞ የሽምግልና ጥያቄ አቀረበ የሚለው ዜና በኢትዮጵያ ፖለቲካ ውስጥ ትልቅ ትኩረትን የሳበ ጉዳይ ነው። ይህ መልእክት በተለይ በድርጅት ውስጥ ካለው የውስጥ ክፍልና በክልሉ ካለው ወቅታዊ ሁኔታ አንጻር ሲታይ የተለያዩ ትርጉሞች ሊሰጡት ይችላሉ።
ህወሓት ሽምግልና መፈለጉ በራሱ ከጦርነት ይልቅ ንግግር ይሻላል የሚል አዎንታዊ ምክንያት ቢኖረውም በዋናነት ግን ድርጅቱ የገጠመውን የህልውናና የውስጥ መከፋፈል አደጋ ለመቀልበስ የያዘው ስልት ይመስላልም። የሽምግልና ውጤት የሚወሰነው በሁለቱ ወገኖች በኩል በሚኖር እውነተኛ የሰላም ፍላጎትና ቀናዊነት ላይ ነው። የሽምግልና በፓርቲ ውስጥ ያለውን ክፍፍል ይፈቷል ወይስ በክልሉ አስተዳደር ላይ አዲስ መዋቅርን ይፈጥራል ብለው ያስባሉ? ሐሳቡን ኮሜንት መስጫ ላይ ይጻፉልን። ወደ ቀጣይ መረጃችን ስናመራ የኢራን ጦርነት የኢትዮ ኤርትራን ጦርነት አስቀርቶታል። የኢራን ጦርነት ለኢትዮጵያ ያልታሰበ በረከት ይዞ መጥቷል። ጦርነቶች ሁሉ አውዳሚና አስከፊ ቢሆኑም አንዳንዴም በዋልድባ ይዘፈናል እንዲሉ የጦርነት በረከት ይዞ መጥቷል። ከፍተኛ የአፍሪካ ቀንድ የፖለቲካ ተንታኝ የኢራን ጦርነት መቀስቀሱ የኢትዮ ኤርትራን ጦርነት አስቀርቶታል ሲሉ ተደምጠዋል። ጦርነት እንዴት ሌላ ጦርነትን ሊያስቀር ይችላል ለሚለው ጉዳይ አስደናቂ ምክንያቶችን ተንታኙ ዘርዝረዋል። መካከለኛው ምስራቅ የተቀሰቀሰው ጦርነት 35ኛ ቀኑን አስቆጥሯል። በእነዚህ ቀናት ሁሉ ሚሳኤሎች ያለፋታ ተወንጭፈዋል፣ ሮኬቶች ያለመታከት ተተኩሰዋል፣ ድሮኖችም እንዲሁ ኢላማቸውን ሲመቱ ከርመዋል። ይህ ጦርነት ከመቀስቀሱ አስቀድሞ በዓለማችን እንዲሁም በሀገራችን በርካታ ትኩስ ፖለቲካዊ ክስተቶች ሲስተናገዱ ነበር። ከነዚህ መካከል በኢትዮጵያና ኤርትራ መካከል ጦርነት ይነሳል የሚለው ጉዳይ በአብነት የሚነሳ ነው። የኢራኑ ጦርነት ከመነሳቱ በፊት ባሉት 2 ተከታታይ ሳምንታት የመከላከያ ሰራዊት ልዩ እንቅስቃሴ በማድረግ ከፍተኛ ቁጥር ያለው ኃይሉን ወደ ኤርትራ ድንበር አስጠግቶም ነበር። በዚህም ጦርነቱ ሊቀሰቀስ ከጫፍ መድረሱን ዲፕሎማቶች ጭምር ሲናገሩ ነበር። ሊፈነዳ አንድ ሐሙስ ሲቀረው ግን ዓለም ተገለባበጠች። ይኸውም አሜሪካና እስራኤል ዘመቻ ሲሉ የጠሩትን ጦርነት ኢራን ላይ መክፈታቸው ነው። በዚህም በዓለም ላይ የታቀዱ ብዙ ነገሮች ተኮላሽተዋል ወይም ከሽፈዋል። የመካከለኛው ምስራቅ ጉዳዮች ተንታኝ የሆኑት ኤርትራዊ ሙሐመድ አቡበከር ስለዚህ ጉዳይ ለቢቢሲ ሲናገሩ በመካከለኛው ምስራቅ የተቀሰቀሰው ጦርነት በኢትዮጵያና በኤርትራ መካከል የነበረውን የጦርነት ስጋት አስቀርቶታል ብለው እንደሚያምኑ ተናግረዋል። ለዚህም ምክንያታቸውን ሲያስረዱ በኤርትራና በኢትዮጵያ መካከል መካረር የተፈጠረው ጠቅላይ ሚኒስትር አብይ አህመድ የባህር በር የህልውና ጉዳይ ነው ካሉ በኋላ መሆኑንም አስታውሰዋል። ኢትዮጵያ የባህር በር ጉዳይን ከጅቡቲ ከሶማሊላንድ ጋር እንዳላት ስምምነት ከኤርትራም ጋር ሊኖራት የሚችል ቢሆንም ኤሚሬትስ እጇን በማስገባቷ ይህ ሁኔታ ተቀይሯል ብለው ይናገራሉ ተንታኙም። አክለውም ዩናይትድ አረብ ኤሚሬትስ ከጅቡቲና በርበራ ወደቦች እንድትወጣ ከተደረገ በኋላ ይህንን የኢትዮጵያን የባህር በር ባለቤት የማድረግ ፕሮጀክት ያዘችው ይመስለኛል የሚሉት አቶ መሐመድ ነገር ግን በባህረ ሰላጤው ጦርነት ምክንያት በአሁኑ ወቅት በአፍሪካ ቀንድ ሊደረግ የሚችል ጦርነትን ለመደገፍ የምትችልበት ሁኔታ ላይ አለመሆኗን ይናገራሉ። በዚህ ምክንያት በመካከለኛው ምስራቅ የተቀሰቀሰው ቀውስ የፈጠረው አጠቃላይ የዓለም ሁኔታ እንዲሁም የተባበሩት አረብ ኤሚሬትስ የኢራን ዋነኛ ኢላማ ከመሆኑ አንጻር በሙሉ አቅም እና ፍላጎት በአፍሪካ ቀንድ ጉዳይ ውስጥ ለመሳተፍ የምትችልበት አቋም ላይ አይደለችም። ስለዚህ ለወራት እየተጋጋለ ቆይቶ ከዛሬ ነገ ጦርነት ይቀሰቅሳል ሲባልበት የነበረውን የኢትዮጵያና የኤርትራ ውጥረት ፈንድቶ በአሁኑ ወቅት ጦርነት እንዳይፈጠር ምክንያት እንደሆነም ያምናሉ። በመሰረታዊነት በአፍሪካ ቀንድ ያሉ ግጭቶች አፍሪካ ቀንድ ውስጥ ባሉ የፖለቲካ ኃይሎች መካከል ያለ የፖለቲካ ልዩነት የፈጠረው መሆን አለመሆኑን እንድንጠይቅ እድል የከፈተ ይመስለኛል የሚሉት ተንታኙ በአፍሪካ ቀንድ የሚገኙ ሀገራት በፖለቲካ ሊቃኖቻቸው፣ በአመራሮቻቸው ወይም በአስተዳደሩና በአገረ መንግስቱ መካከል የፍላጎት መጣረስ ኖሮ ወደ ግጭት እንደማይገቡ በከፊልም ቢሆን ፍንጭ የሚሰጥ ነው ይላሉ። ውድ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ